የኢሬቻ በዓል የሚከበርበት የኢሬቻ ፓርክ የጽዳት ንቅናቄ ተካሂዷል። የፊታችን ቅዳሜ ለሚከበረው የኢሬቻ በዓል የሚያስፈልጉ መሰረተ ልማቶች የማሟላት ስራ ትኩረት ተሰጥቶት እየተሰራ መሆኑን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታ አስታውቀዋል። በዓሉ የሚከበርበት የኢሬቻ ፓርክ የጽዳት ንቅናቄ ተካሂዷል። በዝናሽ ሞዲ ነው የተዘገበው። ይታያል አጥናፉ ያቀርብልናል። በአደባባይ ከሚከበሩ በዓላት መካከል አንዱ የሆነው የኢሬቻ በዓል የፊታችን ቅዳሜ በአዲስ አበባ ኢሬቻ ፓርክ በድምቀት እንደሚከበር ይጠበቃል። በዓሉን ለማክበር ከሀገር ውስጥና ከውጭ ሀገራት የሚመጡ ታዳሚዎች በዓሉን በሚፈለገው ደረጃ እንዲያከብሩ መሰረተ ልማቶችን የማሟላት ተግባር ትኩረት ተሰጥቶት እየተሰራ እንደሚገኝ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናግረዋል። እንግዶች የሚያርፉባቸው ቦታዎች ላይ በቂ መሰረተ ልማት የማሟላት ስራ ሰርቷል። ከዚህ ውስጥ አንደኛውና ዋነኛው ተደርጎ የሚወሰደው ይሄ የኢሬቻ መክበሪያ ቦታ ነው። እንደምታዩት በተሻለ መጠን ውብና ማራኪ አድርገን ለማዘጋጀት ሞክረናል። በአካባቢ ያሉ የመንገድ መብራቶችን የማስተካከል ስራ ነው። እንዳያችሁት በሁሉም አቅጣጫ ወደ መስቀል አደባባይ የሚመጡ የመንገድ መብራቶች በሙሉ እንግዶቻችን የሚያርፉባቸው፣ ቱሪስቶች የሚያርፉባቸው ቦታዎች ላይ ያሉ የመንገድ መብራቶቻችን በሙሉ ለሰዎች እንቅስቃሴ፣ ተሽከርካሪዎች እንቅስቃሴ ምቹ የሆነ ሁኔታ ፈጥረዋል። በአብዛኛው ወደ ከተማ የሚገባ ሰው በእግር ነው የሚገባው። ወደ መስቀል አደባባይ የሚመጡትን መንገዶችም ዋና መንገዶቻችን ከኮሪደር ልማቱ ጋር በተያያዘ በቂ የእግረኛ እንቅስቃሴ ምቹ የሚያደርጉ የእግረኛ መንገዶችን ገንብተናል። አዲስ አበባ ከተማ በኮሪደር ልማቶች ውብ በሆነችበት በዚህ ወቅት መከበሩ ልዩ ያደርገዋል ያሉት የአዲስ አበባ ከተማ ጽዳትና አስተዳደር ኤጀንሲ ዳይሬክተር አቶ ገዛይ ደሲሳ እንግዶቹ ጽዱና ማራኪ በሆነችው አዲስ አበባ በዓሉን እንዲያከብሩ ኤጀንሲው የሚጠበቅበትን ሁሉ ይወጣልን ብለዋል። አንድ ላይ ተሰባስበን ለማሳመር እንደመጣን ሁሉ ተመን ወጥተን ሙሉን ክፍለ ከተማ ባለንበት እንድናጸዳ አደራ እያልኩኝ ውብ ጽዱ አዲስ አበባን ለማረጋገጥ ለምታደርጉት ጥረት እጅግ አድርጌ በድጋሜ አመሰግናለሁ። ከ11ዱም ክፍለ ከተሞች የተውጣጡ የኤጀንሲው ሰራተኞች በጽዳት ንቅናቄው የተሳተፉ ሲሆን በዓሉን ለማክበር ለሚመጡ እንግዶች ከተማዋን በማጽዳት ተግባር ተሳታፊነታቸውን አጠናክረው እንደሚቀጥሉ ማረጋግጠዋል። ከክልልም በተለያየ አቅጣጫ ወደ አዲስ አበባ ስለሚመጡት ለነሱ አካባቢ የሚጸዳ እንዲሆን ጽዳት በ3 ፈረቃ ነው የምንሰራው። ስለዚህ ቀለሊት በ3 ፈረቃ ደከመን ሰለቸን ሳንል እንግዶቻችን በመጡበት አርፎ በሰላም እንዲሄዱ ከተማችንም ደግሞ እንደ ሌሎች አገራት ውብና ጽዱ እንድትሆን እዚህም የሚመጡት ከክልል የሚመጡት አሉ። እነሱም የዚህ ያለውን ጽዳት ምሳሌ ወስዶ ሄዶ አገራቸውና ሰፈራቸው ላይ ጽዳት ባህላቸው እንዲያደርጉ የከተማ ንጽህና እንዲጠብቁ ለሌሎች ምሳሌ ለመሆን እኛ ቀለሊት እየሰራን እንገኛለን። እንግዶቻችንም ሲመጡ ከኢሬቻ እኛም የምንቀበላቸው ፕሮግራማቸውን የሚያደርጉበትን ቦታ በጽዳት አድርገን እንቀበላቸዋለን። የእንግዳ ተቀባይነት ባህሪ እንዲኖረው ጽዱ ከተማ ያስፈልጋል። የዛ ጽዱ ከተማ ዋና መነሻ ደግሞ የጽዳት አስተዳደር ትልቁ ስራ ነው። ስለዚህ እንግዶች ወደዚህ ቦታ እንዲመጡ በአግባቡ በጸዳ ሁኔታዎች ለመቀበል በጧት ተገኝተን ስራዎችን በመስራት እንገኛለን ማለት ነው። በጽዳት ንቅናቄው የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታን ጨምሮ የቢሮ ኃላፊዎች፣ የጽዳት አምባሳደሮችና ሰራተኞች ተሳታፊዎች ሆነዋል።